በሰላም ነው ካላገኙ ያልከኝ? የጀመርከው ነገር ያዋጣናል። ምኑ? ሁሉንም ነገር አብረን ካደረግን በኋላ አሁን ላይ ወደ ኋላ መሸሹ። እኔ ምን ላድርግ? ጆከርን ሄደ ያሳሰርከው አንተ፣ ሰኒን የምታፈቅራት አንተ እና እኔ ያለ ቦታ የተገኘው ይመስላል። እየነገርኩ ነው። ጭንቅላት ውስጥ ምን እንደሚመላለስ ማወቅ አቅተኝም። ይሄ ነገር ደግሞ ሁላችንም ነው የሚጎዳን። ስለዚህ ምን ይሁን ነው የምትለኝ? ቆይ ምንድን ነው እንደዚህ የቀየረ? እኔ አንተን ምን ለማመጥ መስሎ ነው እንዴ? እና አሁን ምን እያረክ ነው? እባክህ እስኪ ንገረኝ። አሁን እያረክ ያለው ከሆነ ነገር ምን ለማመጥ ካልሆነ ምን ልንለው እንችላለን? እሺ ጥሩ። አንተ እኔ አራዳ እያጫወተ ነው አይደል? ካዋጣ ቀጥልበት። እኔ ምን እንደማድረግ አሳያለሁ። ክብሩም ተመለስ። በመሄድ የምትጎዱ አንተ እንጂ ነው ያደረገው። ሰኒ ጆከር እንዳሳሰርከው ብትሰማ ዝም የምትል ይመስላል? እሱን ካደረክ እገልሃለሁ። ጆከርን ብዙ ጊዜ እንደዚህ ላይ ነበር። እኔ ግን ምንም አልሆንኩም አለሁ። እሱ ግን የለም። ስለዚህ አንተም ዝም ብላ አትዛት። እኔ ምንም አልሆንኩም። አንተ ግን መድረሻ አይታወቅም። ቆይ ምንድነው የምትፈልገው? በጣም ጥሩ። ይሄ የብልህ ሰው ጥያቄ ነው። አሁን ተረጋግተን ሁሉንም ነገር አስረዳለሁ። እየሰማሁ ነው። እዚህ የሆነ ቦታ ቁጭ ብለን አስረዳለሁ። አይሆንም፣ ራሴ ሄዳለሁ። አንተ ወጣና ፈልገው። እንደዛሽ እንደማልሽ ታውቂያለሽ አይደል? እስካሁን እኮ የተከራከርንበትን ሰዓት ብንሄድ ቤት እንደርስ ነበር። እኔ እኮ ሕፃን ልጅ አይደለሁም፣ ራሴ ሄዳለሁ። ደግሞ ካስፈለገ ሀዊ ወታ እንድትጠብቀኝ እነግራታለሁ። ባይሆን እሱ አሪፍ ሀሳብ ነው። አሁን ግን ተነሽ ና እንሂድ። ማነው? ይግቡ፣ ክፍት ነው። እንዴ ገብተህ ምሮዬ፣ እንዴት ነሽ? ደህና ነኝ ቅዱሴ። አንተ መታል እንዴ? በቃ አሪፍ ሰዓት ነው የመጣው ቅዱሴ። እሷን ታደርስልኛለህ? ወደ ቤት ነው? አዎ፣ እኔ ኪራ ሊድ ይችላል ብዬ የማስብበት አንዳንድ ቦታ ሊድን አልፈልግም። አንተ እሷን አድርስልኝ። እሺ፣ ችግር የለውም። በቃሽ፣ ውጭ እጠብቅሻለሁ። ቤት እንደገባሽ ነው? እሺ፣ ችግር የለውም። ለእኔ አታስብ። ወይ መጣሽ? በቃ ምንም ሳትል ተነስና ቀፈኝ። እንዴ ምን ሆነሽ ነው? በጣም ከፍቶኛል። በቃ ተነስና ቀፈኝ። ከአንቺ ምን ተፈጥሮ ነው? ኪራና ጽናት ተጋጩ። ምን? አንድ አሉ ብለን የምንላቸው የፍቅር ጥንዶች እነሱማ የምን እንደሆኑ በቃ ለእነሱ ካልሆነ ትዳር ለማን ነው የሚሆነው? እንደዛ አትበይ። እንኳን ሰውና ሰው አይደለም እግርና እግር እንኳን ይጋጫል። ይሄ ደግሞ ተፈጥሮ ነው። አላውቅም። እንዴ ጭራሽ እኮ የሆኑ ሳይከፋ አይቀርም። ከቤቱን ለወጥታለች። ጽናት ናት? አዎ፣ የት እንዳለች ማንም ሰው አያውቅም። በዛ ላይ ኪራን በንዴት ነው የወጣው። በንዴት ብቻ አንድ ነገር እንዳያደርግ። ይኸውልሽ አንቺ ራስሽን አረጋጊሽ። እሱ ንዴቱ ሲበርድለት ይመለሳል። ቆይ ግን በቃ ፍቅር የለም ማለት ነው? ፍቅርም አለ፣ ግን ፍቅርን የሚኖረው ሰው ካገኘሽ ነው። በፍጹም አይደለም። እነሱም እኮ ሰዎች ናቸው። ይኸውልሽ ተናደዱ፣ ተጣሉ እና ደግሞ ይኸውልሽ ከሆነ ጊዜ በኋላ ንዴታቸው ሲበርድላቸው ድጋሚ አብሮ መሆናቸው አይቀርም እኮ። አያ በቃ እነሱም እየኖሩት አይደለም ማለት ነው? በፍጹም እንደዚህ አይደለም። ሰዎች ናቸው። ተናደዱ፣ ተጣሉ። ከዛ በኋላ ንዴታቸው ሲበርድላቸው ያው አንዳቸው ያለ አንዳቸው መሆን እንደማይችሉ ሲገባቸው ሁለቱም መልሶ መታረቃቸው አይቀርም። ግን እኮ ንዴት ከፍቅር በላይ ሊሆን አይችልም። ተናደህም ቢሆን ለዛ ሰው ታስብለታለህ። ግን እኮ መለየት እዛ ሰው ላይ መጨከን አለማሰብ ማለት ነው። በቃ አንቺ ተረጋጊ። ሁሉም ነገር በራሱ ሲስተካከል ታያለሽ። እንደዛ ሊሆን አይችልም። እናቴ እኔን ለማሳደግ እንዴት በጭንቀት እንዳለፈች ስለማውቅ መለየት በጣም ነው የምፈራው። እኔ ግን አልለይሽም። ማለቴ ሁሉም ሰው እኮ አንድ አይደለም አይደል? ያው አንቺ ደግሞ ይኸውልሽ መጥፎ ነገርን በቃ ማሰብ ማቆም አለብሽ። እሺ በቃ አሁን እንሂድና ቡና እንጠጣ፣ እንውጣ። ደስ ያለሽን ነገር ማድረግ እንችላለን። አንቺ የፈለግሽውን ነገር። እሺ እንሂዳ። እንውጣ። በቃ ስልክ ነሽ። አንተ ዝም ብለህ መሄዳለህ እንዴ ሳትበላ? ይኸውልሽ ዝም ብለሽ አጎረስኩ ብለሽ ደግሞ ከዚህ ቤት ማንም ሰው ደግሞ እንደሄድ አይከለክለኝም። እሄዳለሁ። እሺ
ናቲ ደግሞ መኪናም ቢሆን እኮ ነዳጅ ሳይሞላ አይወጣም። ስለዚህ ያንተም ሆድ ሳይሞላ ከዚህ ቤት አትወጣም። ግን ተንተባትፌም ቢሆን ይላሉ። ደግሞ ልጆች ደግሞ እንዴት ናተቢው? ኧረ ያንተ አንጀትማ ምን ቦጣው ነው የሚበላው? ምግብ ይብላበት እንጂ። ቆይ አንቺ አትበይም እንዴ? ውይ ናቲዬ የኔ ሀሳቢ። አሁን እንደዚህ አድርገሽ እኔን ለማስቀረት ነው አይደል ሀሳብሽ? ኧረ ሂድ እሺ። ግን በኋላ ከመንገድ ተደውሎልህ ስትመለስ በኋላ እንዳትደነግጥ። ለምን ነው የምደነግጠው? ናና ኒናን አንሳት ስትባል ነው። ይኸውልህ ሲጀመር እኔ እዚህ ፍግም እልልሃለሁ። ለእኔ የሚያስብልኝ ሰው እንደሌለ ደግሞ አውቃለሁ። ቆይ ባላስብልሽ ኖሮ እንደዛ ብለሽ ያጠገብሽ ቆም ነበር እንዴ? ቀርተህ ነው እንዴ? እና እንዴት ብዬ አንቺን ትቼሽ እሄዳለሁ? እዚሁ ጠብቅሽ። አይ ኒና፣ በቃ ምግብ ከሰራሽልኝማ ይሄንን ተይው በቃ። ለምን? ይሄ ምን ሆነ? ይሄማ በጣም ጨው በዝቶበታል። እኔ ሆኜ ነው የበላሁት። የባህር ውሃ ነው እንዴት ተጠቀምሽው? ቆይ የለውም እኮ እናቴ፣ የአንቺ ምላስ ይኸውልሽ ብዙ ስራ ስለሚሰራ ጠጠር ብሎበት ነው። እኔ ደግሞ አይችልም። የዋህ ነው፣ ገራገር ነው፣ ምንም አይችልም። እሺ በቃ ሌላ ልስራለህ። በቃ በእናትህ ናትዬ አንዴ ጉረስ። አይ እኔና ይቅርብኝ። ይሄንን አንቺ ቢ በቃ ባይሆን ያንን ምግብ እንስራው፣ ባይሆን ጨውን ያደርጋለሁ። እሺ እሺ በቃ እኔማ እስከ አራት እኮ ብዬ ነበር የሰራሁት። ይህንንም ለኪራ አስበሽ ነው? እሱም ሲመጣ እንዲበላ ነበረ። ይኸውልሽ ኪራም ቢሆን ማለት ነው ተናዶ አይደለም ምግቡን ሲቀምሰው ይገልሽ ነበረ። አይ እንግዲህ በቃ አንተ ፊት ሲሰጡ አትቻልም። እሺ በቃ አሁን ውሃ አምጪልኝ። ውስጤ እኮ ተቃጠለ እኮ ኒና። እንደው ሼም ይዞኝ እኮ አልነገርኩሽ። ሲጀመር ጣፍጦ ነው ዝም ብለህ እየበላክ ያለው። በቃ እመጣልሃለሁ። አይ ኒናዬ በዚህ ደረጃ ላይ መስዋዕትነት መክፈል አለብኝ እንዴ? ምን ሆናል? ጽናትን አግኝተሃት ነበር? ሰኒ ናት እንጂ ሰው ባፈቀረ እንደዚህ መሰቃየት አለበት እንዴ? ከሰኒ ጋር ምን ተፈጠረ? ተጋጫችሁ እንዴ? መቼ ተስማምተን እናቅና? ሌላ ሰው ናለች እኮ። እኔ ለእሷ ብዬ ከማላውቀው ሰው ጋር ስንት ስራ ሰራሁኝ። እሷ ግን ለአንድ ተራ ነፍሰ ገዳይ ብላ ለወጠች። አረ ክብሮም ቀስ ብላ አሯ። ደግሞ ባልተረጋገጠ ነገር ለምንድን ነው እንደዚህ የምትለው? እርግጠኛ ነኝ ደግሞ እዛው መበስበሱ የማይቀር ነው። ያኔ ሰኒ ሄዶ ትሆናለች። ይኸውልህ ፍቅር እጉር ነው፣ እያሳሳቀ ነው ብዙ ስህተት የሚያሰራህ። ንቃ። ፍቅር ተሳስቶ አያውቅም። ሰው ደግሞ መጀመሪያ የወደደውን ሰው በፍጹም አይረሳም። ስለዚህ ሰኒ እኔም በፍጹም አትረሳኝም ማለት ነው። እንደዛ አትበል ክብሮም። እሷም እኮ ሰው ነች። ደግሞ በመሀላችሁ ሰፊ ክፍተት ተፈጥሮ ነበር። ያ ክፍተት እኮ እኔ ጋርም ነበር። ሳፈቅራት ነው የኖርኩት። ስለዚህ ሰኒ እኔ ናት። ይሄ ነገር ወደ ሌላ ነገር እያምራ ነው መሰለኝ። አነጋገር ልክ አይደለም ክብሮም። ምንም ብላችሁ ስያሜ ስጡት፣ ለእኔ ግን ከልክ በላይ ነው። እንዲሁም እንደዚህ መቼም ልኮኝ አላውቅም። እሺ አሁን ተረጋጋ። እንደዚህ ሆነ አትግባ። ቤቱ ለራሱ በነገር ጦሷል እኮ። እኔም ወንድሜም በፍቅር ጦስን እኮ። እሺ ወይ ውጭ ቆይተህ ትመጣለህ እስክትረጋጋ? አይ ሻወር ልውሰድ፣ እሱ ነው የሚያረጋጋኝ። ቅጥል ብያለሁ እኮ። ምንድን ነው ሰው ሁሉ እኮ በራሱ ችግር ተያዘ። አመሰግናለሁ ቅዱሴ። ኧረ አይባልም። ደግሞ አንቺ ራስሽን አታጨናቂ፣ እየተጎዳሽ ነው ያለሽው። አይ አሁን እኮ ደህና ነኝ፣ ብዙም አልተጨነኩም። ይኸውልሽ ምሩ፣ አንቺ መጠንከር ነው ያለብሽ እንጂ ራስሽን ማጨናነቅ የለብሽም። ደግሞ ለጽናት ደውዪላት ደጋግመሽ ካነሳችልሽ። እሺ እደውልላታለሁ። እሷም ስትረጋጋ የምትደውልልኝ ይመስለኛል። በቃ እኔም ናሆም ጋር ልሂድ፣ በዛውም ካገኘነው ወደ ቤት እንድንሸኘው። እሺ በቃ ደህና ዋል። ደህና ነኝ። አሁን እኮ ወደ ቤት እየገባሁ ልደውልልሽ ስል ወጥሽ ነበር። እኔም እኮ አንቺ ጋር ልመጣ አስቤ ነበር። ኧረ ነኝ። እንደውም በዛው ምነግርሽ ነገር አለ። ምንድን ነው? እሱን ስትመጪ እነግርሻለሁ። አሁን በቃ ነኝ። እሺ በቃ እመጣለሁ። አይ ብዙም አላሰኘኝ። የት ልትሄጂ ነው? ምሩ ጋር ደረስ ብዬ ልመጣ ነው። ይሄ በቃ ግን አታምሽሽ፣ በጊዜ ተመለሽ። እሺ ችግር የለም። በቃ አንቺ ካልበላሽም እኔም ልግባና ልተኛ። አንቺ አትበይም እንዴ? ተይው ተንጂ ሲነሳ በቃ እሺ ጃኬቴን ቀይሬ ልውጣ። ተረጋጋ
እንጂ ቆይ ምንድን ነው እየሆንክ ያለው? በእናትህ ምን ነው ሲጀመር ለመታሰጠኝ ሰው በነፃነት መጠጣት ይችላል። ቀኑ ሙሉ ጠጣ አይደል እንዴ? በቃ ቆይ እኔ የምለው እንዴት አገኘ? ማን ነው ነገር? ይኸውልህ ኪራ፣ እሱ ነው ቤት እናወራለን። ልቀቀኝ። እኔ ራሴን ችዬ መሄድ የምችል ሰው ነው። ራሴን ችዬ እሄዳለሁ። ጨርቁናል እኮ እንዴት ነው የምትሄደው? ልቀቀኝ በእናትህ ኪራ። በእናትህ በቃ ቤት የገባዋል ልተኛበት። ምንድን ነው የምታዘገኝ? ሂድ። አንተ ማትረባ ጭራሽ ልተኛ ትላለህ እንዴ? አቦ በእናትህ ዝም ብለህ አትጩ። መብራቱን አጥፋውና ሂድ። ጭራሽ ትቀልዳለህ። መኪና ገጨ ብዬ ምን ያህል እንደነገርኩህ ታውቃለህ? ኧረ በእናትህ ዘር በላ ተጠፍኝ። ይኸውልህ አሁን ሰክራል ነገ አታስታውሰውም ብዬ ነው እንጂ እንደማላቅፍ ታውቃለህ። በእናትህ ልተኛበት በቃ ተወኝ። ቆየት ነው የምተኛው? እዚሁ ነው ብቻ መብራቱን ብልጭ ብልጭ የሚለውን ብቻ አስጠፋል። ኧረ አንተ ልጅ በፈጠረ አስፋልት ላይ እኮ ነው ያለ ነው። የምን አስፋልት ነው እንጂ አንተ በእኛ ሰፈር ገልጣል የተባለው መንገድ ተሰራ። ይኸውልህ እንዴት አድርጌ እንደማስረዳ አላውቅም። አሁን በቃ እሺ በለኝና ወደ ቤት እንሂድ። ሊነጋ እኮ ነው ሰዓቱን አይተኸዋል? የትኛው ቤት ነው የሚሄድ? አልሄድም ማለት ነው። ምን ማለት ነው? እዛ ሂጅ። ምንድን ነው የምሰራው? ጽናት ያለሽ ወና ቤት አንተ ለካዚ ደስ ያለኝ ቤቴ ስላሉ ኪራ ሰው እያየን እኮ ነው። ምን እየሆንክ ነው ያለው? ምን እንዳለኝ ነው? እንደውም ስሙኝ ማንም በሌለኝ ከርታታ ኪራ እባክህ እሺ በለኝና ወደ ቤት እንሂድ። ምን ራስኩ ስላንተ ተጨንቃለች። ሂድላታ። እሺ ብላ አንተ እንጂ ለእኔ አስባ አይደል? ስትቆይባት ተጨንቃ ሂድ ልቃት አስጠብቃት አይነኝ እንጂ። ቆይ እንደዚህ ወቅት ቼክ እንዴት ነው የሚሄደው? እኔ የመሸከም አቅሙ ካለሽ ሴሽ ይኸውልህ አንተን የመሸከም አቅም የለኝም፣ የመጎተት አቅም ግን አለ። አውረደ ዘረፈኝ ብዬ ነው ጮሉ። አቅሙ ካለ ጩህ ጩህ። አቅሙ አለኝ። አሁን ናኒ ቀስ በል ቀስ በል ሰውዬው በጣም ትናንትና የመጣሁ እኮ ለምን እንደሆነ አላውቅም ተመለስኩ። እኔም ለነገሩ ጠብቄሽ እኮ እንቅልፌን ተኛ። ደግ አደረግሽ እባክሽ። እኔማ በዛ ሰዓት መጥቼ ምን አደርጋለሁ ብዬ እኮ ነው የተመለስኩት። አሁን እኮ እኔ ከነኪራ ቤት መመለሴ ነበር እና ስትገቢ ነው የደረስኩት። አዎ ደግሞ እኮ የጆከርን መታሰር እዛው እነ ኪራ ጋር ነው የሰማሁት። አንቺንም ሳልጠይቅሽ እሱንም እኮ ሂጅ አልጠየቅኩት። ኧረ እንኳን አንቺ እኔም አላየሁትም። እስካሁን ሰው እንዲጠይቁ አልፈቀዱም። ቆይ ግን ምን አድርጎ ነው? መታሰሩን ብቻ ነው እንዲሰማሽ? አዎ እዛም እኮ የተፈጠረ ነገር ስለነበር መታሰሩ ብቻ ነው የተሰማው። ምን አድርጎ ነው? አሁን እሱን እንተውና ይልቅ እነ ኪራ ቤት ምንድን ነው የተፈጠረው? ኪራና ጽናት ተጋጭተዋል። በምን? ሲጀመር ከቅርብ ጊዜ ወዲህ ምንም ሰላም አይደሉም። የሆነ ያላስማማቸው ነገር እንዳለ ግልጽ ነው። የአሁኑ ግን ከረር ያለ ይመስላል። ማለት ጽናት ልብሷን ይዛ ከቤት ወጥታለች። የት እንደሄደች ማንም አያውቅም። ግን አባቷ ጋር ነው የምትሄደው ብለን ጠርጥረናል። ምን ማለት ነው? ከቤቷ እንደ ሰራተኛ ልብሷን ይዛ መውጣት? አላውቅም፣ ግን የተፈጠረው ነገር የሚያጋጭ ነው። ምንድን ነው ይህን ያህል? እኔ ግን ጽናት ይህንን ታደርጋለች ብዬ ማመን ከብዶኛል። ያው ኪራ እየቀና አይደል? ምናልባት ያደረገችው ነገር መስሎት ይሆናል እኮ። ምንድን ነው ንገሪኝ። እሱማ የሚለው ጽናት በተደጋጋሚ ከሆነ ልጅ ጋር ስልክ ታወራለች ነው። እና ደግሞ በመጨረሻም የተጣሉበት እሱ ልጅ ቀጥረው ምግብ ቤት አግኝቷታል። እንዴ ይሄ ታዲያ ቅናት ካልሆነ ምን ይባላል? አገባትና የአዳም ዘርን አታገኝ ማለት አለበት? ኪራ ሲጀምር ይቸኩላል። እሱ እኮ አይደለም ያናደደው። እና ምንድን ነው? ጽናት ቀለበቷን አውልቃ ነበር እና ደግሞ ሌሎች የሚፈጠሩ ነገሮች ከዚህ ጋር ተጨምረው ትልቅ ችግር ሆኖባቸዋል። ጽናት ምንና ነው? እኔ ግን ሲመስለኝ አጋጣሚ ነው እንጂ ጽናት እኮ እንደዚህ አታረግም። እኔም እንደዛ ነበር ያሰብኩት። ግን እኮ ከቤት ስትወጣ ወይ እኔ ጋር ወይ አንቺ ጋር ትመጣ ነበር። ልክ ነሽ። አሁን ያደረገችው ነገር ምን ያህል ርቃ እንደሄደች እና ምን ያህል ተስፋ እንደቆረጠች ያሳያል። ኪራ ብቴ እንዴት እንደሆነ በጣም ነው ያሳዘነኝ። ግን ደግሞ እሷም ጋር ያለውን እውነት አላወቅንም። እሱማ ልክ ነሽ። ቆይ ግን አልደወልሽላት? ስንቴ ደወልኩ እኮ። እኔ ብቻ አይደለም ደግሞ ናሆሜም ቅዱስም ኒናም የሁላችንን ምስል ካታነሳ። እስቲ ካነሳችልኝ እኔ ልሞክርላት።
አታነሳ። እውነትም አምራለች ማለት ነው። በቃ አባቷ ጋር ሄዳ ነው እና የት ትሄዳለች? እዚህ እኮ የምታውቀው ሰው የላት። እና እሳቸው ጋር መደወልና ሰላም መግባቷ ማረጋገጥ ነው። ምናልባት እንደተጋጩ ካልነገረችው እንዳይደነግጥ ፈራን። እስከ ነገ እናያትና እንደውላለን ብለናል። ወይ ጉድ! ምን አይነት ነገር ነገርሽኝ በእናትሽ? እና እኔ መሰውዬ ነው የመጣሁት። እኔማ እኮ እዚህ የራሴ ጉዳይ ወጣት አድርጎኝ ምንም እየሰማሁ አይደለም። ቆይ ግን ምንድን ነው ይሄን ያህል? ሁላችንም እኮ ችግራችንን ተነጋግር መፍትሄ ካመጣን ቆየን። ሁላችንም በየራሳችን ችግር ተጠምደን መመሳሰል ሆኗል። ይምሩ እንደዛ ከሆነማ እኮ ቆየን ይመስለኛል። እሱ ላይ ነው መስመር የሳትኩት። ግን አሁን ማስተካከል የምንችል ይመስለኛል። እንዴት አድርጌ